ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አንድ ቦታ የገጠመኝ ችግር ላሳያችሁ ብዬ ነው። ኮምፒውተሮች የሚያሳዩኝ እንደምታዩት ማለት ነው እንደዚህ ኦሬንጅ ላይት ነው ብሊንክ የሚያደርጉት ያለው ማለት ነው። ስለዚህ ፓወር ኬብሉን ዲስኮኔክት አደረግና ምን አደርጋለሁ ማለት ነው እና እንፈታለን ማለት ነው። ችግሩ ቀለል ያለ ሲሆን በአብዛኛው እነዚህ አምበር ላይት እና የነበረ እዚህ ጋር ግን ምንም ነገር የለውም። የሎ ላይት ፍላሽ ሲያደርግና ኦሬንጅ ላይት ኮንቲኒዩስ ሲሆን ኦሬንጅ ላይት ሲኖር በአብዛኛው እነዚህ አምበር ላይቶች አይበሩም። አምበር ላይት የምላችሁ እዚህ ጋር የሚበሩ ቁጥሮች አሉ ማለት ከ1 እስከ 5 ቁጥሮች ውስጥ ለምሳሌ 1 እና 2 ሊሆን ይችላል፣ 1 እና 4 ሊሆን ይችላል፣ 3 እና 4 ሊሆን ይችላል እንደየብልሽቱ። ነገር ግን እንደዚህ አይነት አምበር ላይት አንደኛ ጋር ችግሩን አድሬስ ለማድረግ ያግዘናል ማለት ነው። ነገር ግን እንደዚህ ኦሬንጅ ላይት ወይም ደግሞ የሎ ላይት እየበራ ምንም አይነት አድሬስ የማያሳየን ከሆነ የግድ ፈታችሁ ቦርዱን በስርዓት ቼክ ማድረግ ይኖርባችኋል ማለት ነው። እሺ አሁን ከ755 እንጀምርና እንፈታለን ማለት ነው። ምን ጊዜም ቢሆን የመጀመሪያው ስራችሁ ከፓወር ሰፕላይ ነው መጀመር መቻል ያለባችሁ። ፓወር ሰፕላይ ጤነኝነቱን ቼክ አድርጉ። ስለዚህ አሁን ፈታና ቦርዱ የግድ መፈታ ስላለበት ነው። ቦርዱን ስትፈቱ መጀመሪያ የፓወር ኬብል እና ዳታ ኬብል ወይም ደግሞ እነዚህ ሳታ ኬብሎችን በስርዓት ከቦርዱ ዲስኮኔክት እናደርጋለን ማለት ነው። ከዛ በኋላ እንዴት እንደምፈታ እናያለን ማለት ነው። እሺ እሺ እንደዚህ መጀመሪያ ከፈታችሁ በኋላ ብሎር ማድረግ ነው። አቧራ ምናምን ስለሚኖረው ብሎር ካደረጋችሁ በኋላ በደንብ አድርጎ በአንቲረስት ወይም ደግሞ በቲነር ማጠብ ይሆናል ማለት ነው። ከዛ በኋላ ችግሮችን አዲስ ለማድረግ ወይም ደግሞ ፉትፕሪንቱ በደንብ ይታያል ማለት ነው የቦርዱ። ስለዚህ በደንብ መጀመሪያ ለማጽዳት እንሞክራለን ማለት ነው። ቲነር ነው የሚያስፈልገኛው። ፕሮሰሰሩን መንካት አይጠበቅባችሁም። ምናልባት ከተጠራጠራችሁ መውጣት ትችላላችሁ ማለት ነው። ነገር ግን እዚህ ሴክሽን ላይ የአይሲዎቹ ማጽዳት ካልሆነ በስተቀር ፕሮሰሰሩ ላይ ምንም አይነት ቲነር ሊረጭ አይችልም። ስለዚህ እንዴት እንደቆሸሸ ማየት ትችላላችሁ ማለት ነው። አሁን ምን አደርጋለሁ እኔ በደንብ አድርጌ ቲነር ተጠቀማለሁ ማለት ነው። አንቲረስት ነው በጣም አስፈላጊ የሆነ ነገር ነው። በደንብ አድርጌ ብሎር አድርጌዋለሁ። መጀመሪያ ብሎር ከተደረገ በኋላ በአንቲረስት በደንብ አድርጎ ማጽዳት ማጠብ በደንብ እንዲታያችሁ ኮምፖነንቶችም ሁለተኛ ነገር ክራክ ያደረገ ላይን ካለ የተቋረጠ መስመርም ካለ ለማየት ይመቻል ማለት ነው። እንደዚህ ቦታው ወደም እስኪታይ ድረስ ንጹህ አድርጌ አጸዳዋለሁ ማለት ነው። የራም ስሎቱ ራሱ ያልተባለ አቧራ ይገባና ይቆሻል። ስለዚህ እናደርገዋለሁ ማለት ነው። እንደዚህ በደንብ አድርጌ አንቲረስ ስለሆነ ችግር የለውም። ተሎ ነው ንፋስ የሚወስደው።
በደንብ ጥርሱ ወይም ደግሞ የራሙ ስሎት እስኪነጻ ድረስ ማጽዳት አለባችሁ። መጀመሪያ ግን ብሎር አድርጋችሁ በብሩሽ ካጸዳችሁ በኋላ ከዛ በኋላ ደግሞ በአንቲረስት እንደዚህ ታጥፋላችሁ ማለት ነው። አዋራ ስለሆነ HDMI ከሆነ የምትጠቀሙ ቪጄ በደንብ መጸዳት አለበት። በተለይ እንደዚህ USB መሰኪያዎችን የቪጄ መሰኪያዎችን እና የHDMI መሰኪያዎችን በደንብ አድርጎ ማጽዳት ያስፈልጋል ማለት ነው። መጨረሻ ላይ ደግሞ ፓወር ከመስጠታችሁ በፊት በብሎር ሞቅ ታደርጉታላችሁ። እንዲሁ በጣም ከፍተኛ ሙቀት ሳይሆን ምናልባት የአይሲ ስር ላይ ቲነሩ ገብቶ ቅዝቃዜው ካለ እርጥበቱ ካለ ሙቀት ሲነካው ወዲያውኑ ስለሚተን አስተማማኝ ይሆናል ማለት ነው። እንደዚህ አጽድታችሁ ለውጥ ከሌለው ማለት ኦሬንጅ ላይት ወይም ደግሞ የሎ ላይት ብሊንክ እያደረገ መጀመሪያ ላይ እንዳየነው ሲስተም የሚቀጥል ከሆነ ከዛ በኋላ ነው በደንብ እያንዳንዱን አይሲ ወይም ደግሞ መስመሩ ቸክ እያደረጋችሁ የሚነሳ አይሲም ካለ ለማንሳት የምትሞክሩት ማለት ነው። ነገር ግን የመጀመሪያው የፈርስት ኤድ ቆሻሻውን አጽድቶ በደንብ አድርጎ አዲስ ሲሞስ ባትሪ እንዲሁም ደግሞ ራም በመቀየር መሞከር ነው። ራሙ እንደዚህ ቀይራችሁ ለውጥ ከሌለው መጨረሻ ላይ ያው ወደ ቦርዱ ትሄዳላችሁ ማለት ነው። አሁን ሁሉ እያደረግን ያለነው ኦን ስናደርገው እንዳያችሁት ማለት ነው። ወደ 5-6 ሁሉ ኮምፒውተር የተወሰኑት ኦሬንጅ ላይት ኮንቲኒዩስ የሆነ ኦሬንጅ ላይት ይበራል። የተወሰኑ ደግሞ የሎ ላይት እየበራ ብሊንክ ነው የሚያደርገው ማለት ነው። ምንም አይነት አምበር ላይት ችግር ትረብሽት ለማድረግ አድሬስ ለማድረግ ኢንፎ የለው። ነገር ግን ኦሬንጅ ላይት ነው ብሊንክ የሚል እንዳያችሁት ማለት ነው። ስለዚህ ለማስተካከል እንሞክራለን ማለት ነው። ስለዚህ ብሎራችን ተጠቅመን ሞቅ እናደርገዋለን ትንሽ እንደዚህ ወረር ማለት ቲነሩ ለማንሳት ያለ እርጥበቱን ነው እንጂ ምንም አይነት ሙቀት አስፈልገው። እንደዚህ ሙቀት ወረር የማደርግበት ዋናው ምክንያት ምንድነው? እርጥበት ሲሆን የመሰብሰብ ባህሪ ያላቸው ሞቅ ሲል ግን እንደዚሁ እግራቸውን በመዘርጋት ወይም ደግሞ በደንብ ወደ ትክክለኛ መስመር በመሆን መስመሩን በመገናኘት ስራውን ይሰራሉ ብለን በማሰብ ነው እንደዚህ ሞቅ ወረር ያለ ሙቀት ምንሰጠው። ከፍተኛ ሙቀት ምናምን አስፈላጊ አይደለም። እንዲሁ ለስሙ ቲነሩ ወይም ደግሞ እርጥበት አለው ብዬ ያሰብኩበትን ቦታ ላይ እንትን ለማድረግ ያህል ነው። ከዚህ በኋላ ገጥመና ያለ ማለት ነው። ለውጥ ከሌለው ያው
ዲቴል የሆነ ትራብል ሹቲንግ እናካሂዳለን ማለት ነው። ፓወር ሰፕላይ ቸክ ለማድረግ ማለት እርግጠኛ ለመሆን መጀመሪያ ፓወር ሰፕላይን ቸክ ማድረግ እንችላለን፣ እንደዚህ ያለ አይተን ማለት ነው። ስለዚህ ፓወር ሰፕላይ ደግሞ እንዴት ቸክ እንደምናደርግ ከአሁን በፊት በተለያዩ ቪዲዮ ሰርች የላችኋለሁ ማለት ነው። እሱም ማየት ትችላላችሁ። ምናልባት ያላያችሁት ካላችሁ ከታች ኮሜንት ባር ላይ አስቀምጥላችኋለሁ ማለት ነው። ኤልኢዲ ካለው እሱ ሲበራ ያሳየናል ማለት ነው። ነገር ግን ይህ ስለሌለው በምንድን ነው ቸክ የምናደርገው ማለት ነው? በዚህ በዋና ኮኔክተሩ ግሪን ፕላስ ብላክ ሾርት በማድረግ ምን በማለት ማለት ነው አውትፑቶቹን በመልቲሜትር ቸክ በማድረግ አዘርዋይስ ደግሞ ፋውን ሲሽከረከር በማየት ቸክ እናደርጋለን ማለት ነው። ስለዚህ እኔ ምን አደርጋለሁ እንደዚህ ሾርት ሳደርገው ግሪን ፕላስ ብላክ ሾርት በማድረግበት ሰዓት ፋውን ምን ይላል ብያቸዋለሁ፣ ይሽከረከራል። ከዛ ውጭ ደግሞ በመልቲሜትር አውትፑቱን ቸክ ማድረግ ነው። ታያቸዋል። ፋኑ ምን እየሆነ ነው ማለት ነው? እየተሽከረከረ ነው። ይሄ አንዱ ማረጋገጫ ነው። ነገር ግን ይሄ በቂ ሊሆን ስለማይችል እያንዳንዱ አውትፑት ቸክ እናደርጋለን በመልቲሜትራችን። እናደርጋለሁ ለምሳሌ እዚህ ጋር ቸክ ባደርግ 12 ቮልት ማግኘት አለብኝ። የሎ ፕላስ ግሪን 12 ቮልት ማግኘት መቻል አለብኝ። ይሄው 12 ቮልት አለ። ግራውንዱን ኮመን ሊያዝና እዚህ ጋር መጥቼ እያንዳንዳቸውን አውትፑት ቸክ ባደርግ ለምሳሌ ዋይት ወይም ደግሞ ነጩ 12 ቮልት መምጣት መቻል አለበት። ትክክል። ፐርፕል ከለር 5 ቮልት፣ ግሬ ከለር 5 ቮልት፣ ኦሬንጅ ከለር 3.3 ቮልት፣ የስ ሪድ 5 ቮልት። ስለዚህ የሚፈለገው ቮልት ወጥቷል። እየሰራልን ያለ ፓወር ሰፕላይ ችግር የለበትም። ፍሮንት ኬብሉን እንደምታዩት አውጥቼዋለሁ ማለት ነው፣ በደንብ ቸክ ለማድረግ እንዲመቸን። ስለዚህ ለፓወር ሰፕላይ ፓወር ሰጣለሁ። እስኪ ያለውን ነገር እናያለን ማለት ነው። እንደዚህ ፓወር ከሰከው በኋላ ማለት ነው 12 ቮልት ኦክሲላሪ እና ሜን ፓወር ኮኔክተር ከሰጠው በኋላ እንደዚህ አድርጌ ፓወር ሰጠዋለሁ ማለት ነው። እንደምታዩት ምንም የተለየ ነገር የለውም። የሎ ላይት ነው ፍላሽ እያደረገ ያለው ማለት ነው። ስለዚህ ምን ሊሆን ይችላል የሚለውን ችግር አብረን እናያለን ማለት ነው። በእርግጠኝነት እንደምናስተካክለው ተስፋ አደርጋለሁ። ቸክ ማድረገው እንዴት ነው? እንደዚህ ካወጣውኝ በኋላ ማለት ነው ፓወር ሰፕላዩ እና ቦርዱን ካዘጋጀውኝ በኋላ ሜን ኮኔክተሩን ፓወሩን ሰካው ማለት ነው። 12 ቮልት ኦክሲላሪ ወይም ደግሞ ፒቲ ኮኔክተርንም እንደዛው ከሰካው በኋላ መልቲሜትሬን ዲሲ ላይ አጅስት አድርጋለሁ። ከዛ በኋላ ምን አደርጋለሁ ማለት ነው ግራውንዱን ጥቁሩ ላይ ሜን ኮኔክተሩ ላይ የሚል ግራውንዱን ብላኩን ሰካና እዚህ ጋር የምናገኛቸው ሲፒዩ ኤሪያ ላይ አይሲዎች ማለት ነው ሞስፌት አይሲዎች ናቸው። እዚህ ጋር ስንት ቮልት ይገባል? 12 ቮልት ይገባል ጤነኛ ከሆነ ማለት ነው። ስለዚህ 12 ቮልት አልገባም ማለት ችግር አለ፣ ወይም የሆነ ቦታ ላይ ኦፕን ወይም ሾርት አለ ማለት ነው። ሾርትም ካደረገ ባክ ስለሚያደርገው ማለት ነው። ስለዚህ እነዚህ ሞስፌት አይሲዎች የመካከለኛው ምንድነው ማለት ነው ድሬን ነው። ስለዚህ 12 ቮልት ስለሆነ ማክሲመም ቮልቴጁ መልቲሜትርና ዲሲ አሬንጅ ካረኩ በኋላ አሁን እንደዚህ በመለካበት ሰዓት 12 ቮልት ማግኘት አለብኝ። ግን ምንም ነገር የለም፣ እንደምታዩት ባዶ ነው። እዚህ ጋር መጥቼ ነው ድሬኑ ምንም ነገር የለውም ማለት ነው፣ ባዶ ነው። ስለዚህ እንደዚህ ቸክ ለማድረግ ፓወር መኖሩን ለማወቅ ያልቸክ ካደረግን ምንም ነገር የለውም። ስለዚህ ወደ ዲቴል የሆነ ምርመራ እናደርጋለን ወይም ደግሞ ቴስቲንግ እናካሄዳለን ማለት ነው። ፓወሩን ሪሙቭ አድርገና ዊዛውት ፓወር በደንብ እያንዳንዱን መስመር ሾርት ያደረገ የት ጋር ነው የሚለውን ነገር ወይም ኦፕን ያደረገ የት ጋር ነው የሚለውን ቸክ አደርጋለሁ ማለት ነው። ስለዚህ ፓወሩን ዲስኮኔክት አደርጋለሁ ማለት ነው። አሁን ኮምፖነንቶችን ነው ቸክ ማድረገው ማለት ነው። እንደዚህ መጀመሪያ ሾርት ለመኖሩን ሳውንድ ላይ አድርገውና ችግር ካለ ያው እሺ የአንደኛው ሳይድ ከቦርዱ ጋር በተያያዘ ሾርት ነው የሚያነብልን አንደኛው ሳይድ ማለት ነው። እሺ
እሺ ስለዚህ አሁን እያሳየኝ ያለው ኦኬ ስለዚህ ሾርት አለ ማለት ነው። እቺ አይሲ ሾርት ነው የምታነብልኝ ያለው ታያችኋል። የካፓሲተሩ የተወሰነ ቫልዩ ይመጣለታል። ብዙ ጊዜ አይሲ ሾርት ሲያደርግ ሙሉ በሙሉ ዜሮ ነው የሚሆነው ሞስፌቷ ማለት ነው። ስለዚህ እቺ አይሲ ሾርት አድርጋለች ማለት ነው። ነገር ግን ብዙ ጊዜ ቼክ ስታረጉ ምን ታረጉ ይመረጣል መሰላችሁ? ሲፒዩን አንሱት። ምክንያቱም ተጨማሪ ሬዚስታንስ ስለሚመጣ በትክክል የአይሲዎችን ችግር አይደንቲፋይ ለማድረግ አያስችላችሁም። ስለዚህ ሲፒዩን ቀስ አድርጋችሁ እንደዚህ ታነሱና ከዛ በኋላ ዊዛውት ሲፒዩ ቼክ ማድረግ ነው ማለት ነው። ግን አሁን እንደሚያሳየኝ አይሲ ፌል አድርጋለች፣ ሾርት አድርጋለች። ያ ስለዚህ እቺን አይሲ አንስቼ ያለውን እናያለን ማለት ነው። የዚህ ሾርት ማድረግ ነው ይሄን እያሳየኝ ያለው ማለት ነው። ስለዚህ ብሎሬን ተጠቅሜ እቺን አይሲ አነሳታለሁ ማለት ነው። ይህ 755 ነው። 780ም እንግዲህ ያሳየን ፍላሸር የሎ ላይት ፍላሽ ነው እያደረገ የነበረው ማለት ነው። እንደነገርኳችሁ ከፓወር ጋር በተያያዘ እነዚህ ሃይ ሳይዱ ላይ ሞስፌት አይሲ ፌል አድርጓል ማለት ነው። ስለዚህ እቺ አይሲ ፌል አድርጋለች። ሁሉም እንግሯ ሾርት ነው የሚያነብልኝ ያለው። እስኪ ያለውን ነገር ደግሞ አንስተን ቼክ እናደርግና እናያለን ማለት ነው። ኮምፒውተር ቦርድ ላይ ያሉ አይሲዎች ቦርዱ በራሱ የኮምፒውተር ቦርድ በጣም ጠንካራና ኃይለኛ ነው። ሌላ ቦርድ ካመጣ በኋላ እዛ ቦርድ ላይ ደግሞ አንስተን እናያለን ማለት ነው። የሚቀየረውን አይሲ ማለት ነው እናነሳ ያለው ከነቀልን በኋላ ማለት ነው። እንደዚህ ቼክ በምናደርግበት ሰዓት የያዙት ነው ቦዝ ሳይድስ ምንድነው የምሰጠው ማለት ነው። ሾርት ነው የምታነበው ማለት ነው። ስለዚህ ቴስቲንግ ያደረግንበት መንገድ ትክክል ነበረ ማለት ነው። ያ እቺን እንቀይራለን ማለት ነው። ሌላ እናመጣለን። እቺን ከቀየርነ በኋላ ሌላ እናመጣለን ማለት ነው። እሺ እቻው ለቀይራት ያዘጋጀዋት ከሌላ ቦርድ ላይ ያነሳዋት ናት። እቺ የተበላሸችው ነች። የሁለቱ ልዩነት ብናየው እቺ የምትሰራው ነች። መልቲሜትሩ እንደዚህ ኮንቲኒቲ አድርጌ እቺ የምትሰራው ነች። ምንም ነገር የመሃለኛው እንግዲህ የራሱ ስለሆነ ድሬኑ ነው ምን እያደረገልኝ ያለው ድምጽ ይሰጠኛል። ነገር ግን የያችሁት ነው ሶርሱ ምንም የለውም፣ ጄቱ ምንም የለውም። እዚህ ጋር ግን ስንመጣ የተበላሸችው ማለት ነው
ድሬኑ ላይ አድርጌ ቼክ በማድረግበት ሰዓት ማን ይሰጠኛል ማለት ነው? ሶርሱን ኮንቲኒቲ ይሰጣል፣ ጌቱን ኮንቲኒቲ ይሰጣል ማለት ነው። ስለዚህ ፌል አድርጋለች። እቺን አይሲ የግድ መቀየር ግድ ይላል ማለት ነው። ነገር ግን ዳዮድ ላይ አድርገን ቼክ ስናደርገው የምትሰራውን ቀይራትና በአንደኛው ሳይድ ይታያችኋል። ብላኩን ምን ላይ አድርጓል ማለት ነው? ድሬኑ ሳይድ ላይ አድርጌ ቼክ በማድረግበት ሰዓት ከሶርሱ ምን መስጠት አለበት? ሪዲንግ ቫልዩ ከ400 በላይ ይሰጠኛል ማለት ነው። ከጌቱ ኦፕን መሆን አለበት፣ ምንም ነገር የለውም። ሪቨርስ በማድረግበት ሰዓት አሁንም ድሬኑ ከሶርሱ ምን ይላል ማለት ነው? ኦፕን። ድሬኑ ከጌቱ ኦፕን ይላል ማለት ነው። ኢትስ ጉድ ወይም ደግሞ ትክክለኛ ሞስፌት አይሲ ነች። እቺን ቀይራለሁ ማለት ነው። ገጥመን ቼክ እናደርጋለን ማለት ነው። በእርግጠኝነት ግን እንደሚሰራ ተስፋ አድርጋለሁ። ምክንያቱም የሚታይ ነገር ነው ያገኘነው፣ ሾርት ነው ያገኘነው። ስለዚህ እቺን አይሲ በስርዓት ቀይራለሁ ማለት ነው። ከቀየረ በኋላ ገጥመን ደግሞ ያለው ለውጥ እናያለን ማለት ነው። ሲበዛ ጥሩ ስለማይሆን ማንሳት አስፈላጊ ነው። ፔስት የማይፈልገውን ፔስት ጥራጉት፣ አለዛ በትን አውጣውት። ምክንያቱም ፔስት መኖር ብዙ ስለማይመከር እሺ። እንግዲህ ከተቀየረ በኋላ ያለውን እንደምታዩት ኮንቴንት ላይ አድርጌ ቼክ በማድረግበት ሰዓት አሁን የተቀየረች አይሲ ነች። ይሄ መሀለኛው ነው፣ ድሬውን ነው የሚሰጠኝ። ነገር ግን ከጌቱም አይሰጥም፣ ከሶርሱም አይሰጥም፣ ከጌቱም አይሰጥም። ስለዚህ ትክክለኛ ነች ማለት ነው፣ ትሰራለች ማለት ነው፣ ወይም ደግሞ ተስተካከለ ማለት ነው። ፋንክሽናል የሆነ አይሲ ነው፣ ሞስፌት አይሲ ነው። ስለዚህ ድሬን ቱ ጌት ኦፕን ቦርዱ ጋር ስለሆነ ሪዲንግ ቫልዩ አለው ማለት እንደምታዩት ማለት ነው። ሪድ ሳይዱ ከድሬን ላይ አድርጌ ቼክ በማድረግበት ሰዓት ዊዛውት ቦርድ ኦፕን ነው። ከቦርድ ውጭ አድርጌ አይሲዋን ሞስፌት አይሲዋን ቼክ ስናደርጋት ቅድም እንዳያችኋት ማለት ነው። የመልቲሜተራችንን ቀዩን ፕሮቭ ከድሬኑ ላይ አድርጌ ምን ይላል ማለት ነው? ብላኩን ተንቀሳቃሽ አድርጌ ወይም ደግሞ ሞቬብል አድርጌ ማለት ነው። ድሬን ቱ ሶርስ ኦፕን፣ ድሬን ቱ ጌት ኦፕን፣ ሪድ ፕሮቭ ሚድል ላይ አድርጌ ማለት ነው። ነገር ግን ሪቨርስ በማድረግበት ሰዓት ድሬን ቱ ሶርስ 400 ኤንድ አበብ፣ ድሬን ቱ ጌት ኦፕን ዛት ኢዝ ጉድ። ከዛ ውጭ ከሆነ ግን ሾርት እንዳለ አይተናል ማለት ነው። ስለዚህ እንደዚህ በመለካበት ሰዓት እንደምታዩት ማለት ነው ቦርዱ ጋር 400 ምናምን ያነብልኛል። ይህ ትክክለኛው ነው። ከምኑ ጋር ማለት ነው? ከጌቱ ጋር ኦፕን ያነባል፣ ከሶርሱ ጋር ስንት ያነባል ማለት ነው? 400 ምናምን ያነባል ማለት ነው። ስለዚህ ጉድ ነው፣ ወይም ደግሞ ፋንክሽናል ሞስፌት ነው ማለት ነው፣ የሚሰራ ነው ማለት ነው። ቅድም ኮንቲኒቲ ሲያነብ የነበረው ሁሉ ምን ሆነ ማለት ነው? ሪዲንግ ቫልዩ ሆነ ማለት ነው። እዚህ ጋር መጥተን ቼክ ስናደርገው እቺ ሾርት በማድረጓ ምክንያት በሙሉ ቦርዱ ምን ያነብ ነበር ማለት ነው? ኮንቲኒቲ ያነብ ነበር፣ ይሄ ሃይ ሳይዱ ማለት ነው፣ እነዚህ ሞስፌት ያሉበት ኤሪያ። ስለዚህ ስንካላት ፋንክሽናል ሆነ ማለት ነው። ከዚህ በኋላ ያለውን ገጥመን አብረን እናያለን ማለት ነው። ቴንኪው። እሺ እንግዲህ ቦርዱን አስገብተናል። እስቲ ገጥመን እናይና ደግሞ ያለውን ለውጥ እናያለን ማለት ነው። ኦኬ እንግዲህ አሁን ፓወር ሰጠን እናያለን። እስኪ
ለውጥ ካለ ናይስ ቲንኪው ያው ተስተካከለ ማለት ነው። ኖርማሊ ነው ስታርት ያደረገው። ያው የሎ ላይት ብሊንክ ነው ያደርግ የነበረው እንዳያችሁት ማለት ነው። ምንም አይነት አምበር ላይት አልነበረም። አሁን ኖርማሊ ያው ግሪን ላይት ነው እየበራ ያለው ስታርት በተኑ። ያው ፋኑ ኖርማል ነው። ቲንኪው። ስለዚህ ችግሮቹ ምንድነበሩ ማለት ነው? እዚህ ሲፒዩ ስር የነበሩት ወይም ደግሞ ሲፒዩ አካባቢ ያሉት ሃይ ቮልቴጅ ወይም ደግሞ ሞስፌቶቹ 12 ቮልት የሚቀበሉት ሞስፌት አይሲዎች ነበር ችግር የነበረው እንዳያችሁት እንደቀየር ነው ማለት ነው። ስለዚህ እንደዚህ ነው አብዛኞቹ የተበላሹት 5 ነው 6 ኮምፒውተሮች ተመሳሳይ ችግር የነበረው በዚህ መንገድ ለማስተካከል ሞከርን ማለት ነው። ስለዚህ ከተስተካከለ ሌሎችም በዚህ መንገድ ይስተካከላሉ በእርግጠኝነት። ለዛሬ ይሄን አየን። በሌላ ጊዜ በሌላ ፕሮግራም እንገናኛለን። አመሰግናለሁ። ቴንኪው። ቻው ቻው።